ሰላም ቤተሰብ እንዴት ናችሁ? እንኳን ደህና ወደዚህ ቻናል በሰላም መጣችሁ። ሰሞኑን እየተማማርን ያለነው ሰዋሰው ወይም ደግሞ የንግግር ክፍሎች እንደቀጠለ ነው። ይሄ ፓርትስ ኦፍ ስፒች ዛሬ ስድስተኛውን ክፍል እናያለን። እሱም ፕሪፖዚሽን ይባላል። ፕሪፖዚሽን ማለት መስተዋድዳዊ ሰዋሰው ማለት ነው። ይሄ ፕሪፖዚሽን ማለት it is a preposition is a word that shows the relationship between noun, pronoun and other words in a sentence. So it typically indicates direction, location, time and introduce an object. ስለዚህ ይሄ ፕሪፖዚሽን ወይም ደግሞ መስተዋድዳዊ ቃል የሚባለው ምንድነው? በአረፍተ ነገሮች መካከል ወይም ደግሞ በስሞች ወይም ደግሞ በተውላጠ ስሞች መካከል እየገባ በመካከላቸው ያለውን ሪሌሽንሺፕ ወይም ደግሞ ግንኙነት የሚያሳየን ነው ማለት ነው። ለምሳሌ ዳይሬክሽንን አቅጣጫን ይነግረናል፣ ሎኬሽን መገኛውን፣ ታይም ጊዜን እና ዞን ኦብጀክትን ምን ያደርጋል? ኢንትሮዲውስ ያደርግልናል ማለት ነው። there are different types of preposition ወይም ደግሞ የተለያዩ መስተዋድዳዊ ቃላቶች አሉ። አንደኛው preposition of place ነው። የቦታ መስተዋድዳዊ ቃል ማለት ነው። ይሄ ቦታ መስተዋድዳዊ ቃል it is indicate position or location። ስለዚህ አቅጣጫን ወይም ደግሞ የሆነ ነገር መገኛን ኢንዲኬት የሚያደርግ ከሆነ it is preposition of place ይባላል። ኤግዛምፕል ኢን፣ ኦን፣ አት፣ አንደር፣ ኦቨር፣ ቢትዊን የመሳሰሉት ማለት ነው። ኤግዛምፕል እዚህ ጋር ስፔሲፊክ የሆኑ ዩዞች አሉ። ለምሳሌ ኢን፣ ኦን እና አት ስፔሲፊክ የሆነ ወይም ደግሞ የተገደበ የሆነ ወይም ደግሞ ለሆነ ነገር ብቻ እንጠቀም። ለምሳሌ ኢን ካልን ኢን ፎር ኢንክሎዝድ ስፔስ፣ ስለዚህ ለተዘጋ ስፔስ ወይም ደግሞ ቦታ የምንጠቀም ከሆነ ኢን እንላለን። ለምሳሌ ኢን ዘ ሩም አይደለ? ክፍል ውስጥ፣ ኢን ዘ ካር መኪና ውስጥ አይደለ? የሆነ ኢንክሎዝድ ነው ወይም ደግሞ ዝግ የሆነ ነገር ለሆነ ነገር ኢን እንጠቀማለን። ኦን ደግሞ ኦን ፎር ሰርፌስ፣ ለሰርፌስ ከላይ ለሆነ ነገር አይደለ? ከላይ ኦን ለምሳሌ ኦን ዘ ቴብል ካልን ጠረጴዛው ላይ ካልን፣ ስለዚህ ለምሳሌ ዘ ቦል ኢዝ ኦን ዘ ቴብል፣ ኳሱ ጠረጴዛው ላይ ነው ካልን፣ ስለዚህ ኦን ዘ ሰርፌስ አይደለ? ስለዚህ ሰርፌስ ላይ ለሆነ ነገር ኦን እንጠቀማለን። ስለዚህ ኦን ዘ ቴብል፣ ኦን ዘ ዎል በመሳሰሉት ማለት ነው። አት ፎር ስፔሲፊክ ፖይንትስ፣ አት ደግሞ ፎር ስፔሲፊክ ፖይንት ደግሞ የሆነ ነገርን ፖይንት ለማድረግ የሆነ ነገር ለመጠቆም ደግሞ ምን አት እንጠቀማለን ማለት ነው። ለምሳሌ አት ዘ ዶር፣ አት ዘ ስቴሽን አይደለ? ባቡሩ ጋር፣ በሩ ጋር እንደማለት ማለት ነው። ኤግዛምፕል ዘ ካት ኢዝ ሲቲንግ ኦን ዘ ቴብል አይደለ? ስለዚህ ኦን የምትለው it is on the surface ለማለት ነው አይደለ? ስለዚህ እቺ ኦን ምንድነው? it is preposition of place ናት ማለት ነው። ስለዚህ ድመቷ ምን ላይ ናት? ጠረጴዛው ላይ ቁጭ ብላለች ማለት ነው። ከላይ ጠረጴዛው ላይ ማለት ነው። አንዱ ይሄ ነው። ሁለተኛው preposition of time ይባላል። this preposition of time ደግሞ የጊዜ መስተዋድድ የሚባለው ማለት ነው። it indicates when something happens። ስለዚህ የሆነ ጊዜ መች አይደለ? when ሲባል ጊዜ ኢንዲኬት የሚያደርገው ስለዚህ የሆነ ነገር ያ ነገር መች እንደተፈጸመ ጊዜን ኢንዲኬት የምናደርግ ከሆነ it is preposition of time ይባላል። ኤግዛምፕል ቢፎር፣ አፍተር፣ ዱሪንግ የመሳሰሉት ማለት ነው። እዚህ ላይም ስፔሲፊክ ዩዝ አላቸው። ለምሳሌ ኢን፣ ኦን እና አት። ስለዚህ ኢን እና ኦን፣ አት ምንድነው? it is preposition of placeም ናቸው፣ ግን አገባባቸው በአረፍተ ነገር ውስጥ የጋር እንደምንጠቀምና ትርጉማቸው ግን ይለያል ሲገቡ ማለት ነው። ለምሳሌ ኢን ዘ ቤስድ ኦን ፕሪፖዚሽን ኦፍ ታይም ሲሆን ኢን ፎር መንዝ፣ ይር ኤንድ ሲዝን አይደለ? ለወቅቶች ለአመታት እና ለወራት ኢን እንጠቀም። ለምሳሌ ኢን ጁላይ አይደለ? ሰኔ ላይ 2023 ኢንቱ 23 ኢን ዊንተር አይደለ? ስለዚህ ለወራት ለይር እና ሲዝን ለመጥቀስ ወይም ደግሞ ወቅቶችን ለመጥቀስ ይሄን እንጠቀማለን ቤስድ ኦን ፕሪፖዚሽን ኦፍ ታይም። ኦን ደግሞ ፎር ዴይዝ ኤንድ ዴትስ አይደለ? ለቀናትና ለዴት አይደለ? ለዴት እና ለቀናት ኦን እንጠቀማለን። ለምሳሌ ኦን መንዴይ አይደለ? ሰኞ፣ ኦን ጁላይ 4 ጁላይ 4 እንደማለት ማለት ነው። ኤንድ አት ደግሞ ፎር ክሎክ ታይምስ አይደለ? ስለዚህ ለሰዓታት ደግሞ 3 ሰዓትን ለመጠቆም ደግሞ ማለት አት እንጠቀማለን። ስለዚህ አት 3 ፒኤም፣ አት ኑን አያ ሰዓት፣ ስለዚህ ሰዓትን ለመጠቆም አት እንጠቀማለን ማለት ነው። ኤግዛምፕል እዚህ ጋር ዘ ሚቲንግ ኢዝ ስኬጁል አት 3 ፒኤም አይደለ? ስለዚህ ሚቲንግ ወይም ደግሞ ስብሰባ 3 ሰዓት ላይ ስኬጁል ተደርጓል ማለት ነው። ስለዚህ ኢን፣ ኦን እና አት ኢትስ ፕሪፖዚሽን ኦፍ ታይምም ናቸው እንዲሁም ደግሞ ፕሪፖዚሽን ኦፍ ፕሌስም ናቸው። ግን አረፍተ ነገር ላይ አገባባቸውና አጠቃቀማቸው ግን ጥቅማቸው ይለያል ማለት ነው። እሱም በደንብ አድርጋችሁ መረዳት አለባችሁ። ሶስተኛው ፕሪፖዚሽን ኦፍ ዳይሬክሽን ኦር ሙቭመንት አይደለ? አቅጣጫን የመጠቆም ደግሞ ይሄ እንቅስቃሴ ምናምን ለምሳሌ ከአንድ ቦታ ወደ ሌላ ቦታ ስንጓዝ ያንን ነገር ከዚህ ቦታ ወደዚህኛው ቦታ እየተጓዝኩ ነው ለማለት የምንጠቀምባቸው መስተዋድዳዊ ቃላቶች ናቸው። this preposition of direction it is show movement from one place to another። አያችሁ ከአንድ ቦታ ወደ አንድ ቦታ በምንንቀሳቀስበት ጊዜ የምንጠቀማቸው ለምሳሌ ኤግዛምፕል ቱ፣ ፍሮም አለ ቱ፣ ፍሮም፣ ከእንቱ፣ ኦንቱ፣ ትዋርድ የመሳሰሉት ማለት ኤግዛምፕል እዚህ ጋር ሺ ዎክ ቱ ዘ ስቶር አያችኋል። ስለዚህ እሷ ወደ ስቶር ሄደች አይደለ? ስለዚህ እቺ ቱ የምትለዋ ኢትስ ፕሪፖዚሽን ኦፍ ሙቭመንት ወይም ዳይሬክሽን ናት ማለት ዳይሬክሽንን ነው የምታሳይ ወይም ደግሞ ሙቭመንት እንቅስቃሴ ነው የምታሳይ ማለት። ስለዚህ እሷ ወዴት ሄደች? ወደ ስቶር። ስለዚህ ወደ የምትለዋ ኢትስ ዳይሬክሽን ኦፍ ሙቭመንትን ወይም ፕሪፖዚሽን ኦፍ ሙቭመንት ትባላለች። አራተኛው ኢትስ ፕሪፖዚሽን ኦፍ አግሪመንት ነው ወይም ደግሞ ኢንስትሩመንት ኤጀንት ፕሪፖዚሽን ኦፍ ኤጀንት ወይም ኢንስትሩመንት አይደል? የኢንስትሩመንት ወይም ደግሞ የኤጀንት አይደል? የሆነ ኢንስትሩመንት ለምሳሌ በዚህ ኢንስትሩመንት ይሄን ነገር እያደረግኩኝ ነው ብሎ ለመግለጽ ማለት ነው።
ሶ ለምሳሌ ኢንዲኬት who or what performance action or means አይደለ? ስለዚህ አክሽኑ በምንድን ነው ያ አክሽን ወይም ደግሞ የተግባር በምን ተፈጸመ ወይም ደግሞ ያንን አክሽን ማን ፈጸመ የሚለውን ነገር ኢንዲኬት የሚያደርጉ የሚያሳዩ ኢትስ ፕሪፖዚሽን ኦፍ ኤጀንት ወይም ኢንስትሩመንት ይባላሉ። ኤግዛምፕል ለምሳሌ ባይ፣ ዊዝ፣ ዊዛውት የመሳሰሉ ቃላቶች። ለምሳሌ ሺ ከት ዘ ፔፐር ዊዝ ሲዘርስ አይደለ? እሷ ወረቀቱን በመቀስ ቆረጠች። በምን? በመቀስ አይደል? እቺ ዊዝ የምትለው ኢትስ ፕሪፖዚሽን ኦፍ ኤጀንት ወይም ደግሞ ኢንስትሩመንት ናት ማለት ነው። ሲዘር የሚለው ኢንስትሩመንት አይደለ? ወይም ደግሞ መቀስ የሚለው መሳሪያ አይደለ? ስለዚህ ዊዝ የምትለዋ ነገር እሷ በመቀስ የምትለዋን ትገልጻለች፣ በምትለዋን ትገልጻለች ማለት። ስለዚህ እሷ በመቀስ ወረቀቱን ቆረጠችው ማለት ነው። አምስተኛው ፕሪፖዚሽን ኦፍ ኮዝ ወይም ፐርፐስ አይደል? የጥቅም ወይም ደግሞ የምክንያት ፕሪፖዚሽን ወይም ማስተዋወቂያ ቃል አለ። So this preposition of cause ወይም ደግሞ purpose it show reason or purpose አይደለም ምክንያቱም ወይም ደግሞ ፐርፐዙን ጥቅሙን የሚያሳይ ነው። ኤግዛምፕል for because of due to on account of የመሳሰሉ ቃላቶች they are preposition of cause ወይም purpose ይባላል። ለምሳሌ እዚህ ጋር the game was cancelled because of the rain አይደለ? ስለዚህ በዝናቡ ምክንያት ጌሙ ወይም ደግሞ ጌሙ ተሰረዘ አይደለ? በዝናቡ ምክንያት ጌሙ ተሰረዘ አይደለ? ስለዚህ እዚህ ጋር because of የሚለው it is cause ወይም ምክንያት ነው እየገለጻለሁ በዝናቡ ምክንያት ጌሙ መሰረዙን እየተናገረ ያለው ማለት ነው። ሶ እንደዚህ አይነት ፕሪፖዚሽን ኦፍ ኮዝ ወይም ደግሞ ምክንያታዊ መስተዋድዳዊ ቃላቶች ይባላሉ ማለት ነው። ስድስተኛው ኢትስ ፍሬዛል ፕሪፖዚሽንስ ናቸው። ፍሬዛል ፕሪፖዚሽንስ አይደለ? ስለዚህ ሐረጋዊ መስተዋድዳዊ ቃላቶች ማለት ነው። ሶ ዚስ ፍሬዛል ፕሪፖዚሽን ኢዝ a group of words functioning as single preposition። ስለዚህ የቃላቶች ስብስብ ሆኖ ነገር ግን እንደ ሲንግል ፕሪፖዚሽን ወይም ደግሞ እንደ ነጠላ መስተዋድድ ነው የሚያገለግሉት ማለት ነው። ኤግዛምፕል ኢን ፍሮንት ኦፍ because of in spite of የመሳሰሉት ማለት ለምሳሌ እዚህ ጋር the car is parked in front of the house አይደለ? ስለዚህ መኪናው ከቤቱ ፊት ለፊት ቆሟል ማለት ነው አይደለ? ወይም ፓርክ አድርገውታል ነው። ስለዚህ ከቤቱ ፊት ለፊት መኪናውን አቁመውታል ነው። ስለዚህ in front of ምትለው it is a group of words አይደለ? የቃላቶች ስብስብ ነው አይደለ? ስለዚህ እቺ የቃላቶች ስብስብ as a single preposition ማስተዋደድ ታገለግላለች ማለት ነው። and ሰባተኛው this complex preposition ይባላል። so this is a complex preposition ነው ድብልቅ መስተዋድድ የሚባለው ማለት ነው። ስለዚህ ሁለት ወይም ደግሞ ከዛ በላይ two or more words functioning together አይደል? ሁለትና ከዛ በላይ የሆኑ ወርዶች አንድ ላይ በመሆን እንደ ፕሪፖዚሽን ወይ እንደ ኮምፕሌክስ ፕሪፖዚሽን ያገለግላሉ ማለት ነው። ኤግዛምፕል according to, apart from, as for, by means of የመሳሰሉት ማለት ስለዚህ እነዚህ it is two and more words ናቸው አይደለ? ሁለትና አሁን ለምሳሌ according to two word ማለት ነው። two word ሆኖ ግን as a single function ያደርጋል ማለት ነው። ለምሳሌ እዚህ ጋር she is responsible for finance in addition to marketing አይደል? ስለዚህ እቺ in addition to ምትች ቦልድ የተደረገችው ምንድነው? it is complex preposition ናት ማለት because it is more than two words and functioning as ቱጌዘር አይደለ? በጋራ ፋንክሽን በማድረግ ፕሪፖዚሽን ፎርም ያደርጋሉ ማለት ስለዚህ she is responsible for finance in addition to marketing አይደለ? ስለዚህ ከማርኬቲንግ በተጨማሪ አይደለ? so she is responsible for finance in addition to marketing ስለዚህ ከማርኬቲንግ በተጨማሪ ለፋይናንስም ኃላፊነት አለባት ነው አይደለ? ስለዚህ ከማርኬቲንግ በተጨማሪም ለፋይናንስ ኃላፊነት አለባት ነው ማለት ነው። so ስምንተኛው ነው የመጨረሻ preposition of manner ይባላል። so this preposition of manner it is describe how something is done አይደለ? so የሆነ ነገር እንዴት ተፈጠረ አይደለ? how something is done የሆነ ነገር እንዴት ተፈጠረ የሚለውን ነገር ይገልጽልናል ማለት ነው። ኤግዛምፕል by, with, like የመሳሰሉ ቃላት they are preposition of manner ናቸው ማለት ነው። ኤግዛምፕል እዚህ ጋር he traveled by ትሬን አይደለ? he traveled by train እሱ በባቡር ተጓዘ አይደለ? እሱ በባቡር ተጓዘ። በምን ተጓዘ? በባቡር አይደል? ሰዎች ባይ የምትለው ቦልድ የተደረገችው እሷ ምንድን ናት ማለት ነው? it is preposition of manner ናት ማለት ነው። እሱ በባቡር ተጓዘ። ስለዚህ how something happen የሚለው ነገር ዲስክራይብ ታደርጋለች ማለት ነው። so this is all about preposition types ናቸው። so እዚህ ጋር 5 practice questions አለ about preposition። ለምሳሌ identify all prepositional phrases and their functions። ለምሳሌ እዚህ ጋር during the long winter months the family stayed inside their cozy cabin in the mountains አይደለ? so እዚህ ጋር ፕሪፖዚሽን ቃላቶች ወይም ፍሬዛል ፕሪፖዚሽኖች አሉ። so እነዛን ፍሬዛል ፕሪፖዚሽኖች አይደንቲፋይ ታደርጉና ጥቅማቸውን ትነግራላችሁ ማለት ለምሳሌ ፕሪፖዚሽን ኦፍ ፕሌስ ነው፣ ፕሪፖዚሽን ኦፍ ታይም ነው ወይስ ፕሪፖዚሽን ኦፍ ማነር እያላችሁ የእነሱን ጥቅማቸውን ትነግራላችሁ ማለት ነው። ሶ እዚህ ጋር ከ1 እስከ 5 ጥያቄዎች አሉ። እነሱን ስሩ። ከከበዳችሁ ደግሞ ኮሜንት ላይ ጠይቁኝ። መልሳችሁን ኮሜንት ላይ ጻፉልኝ። ቤቱም ደግሞ ሳብስክራይብ አድርጉ፣ ለሌሎች ልጆችም ሼር አድርጉላቸው። አመሰግናለሁ። በሌላ ነገር እስክንገናኝ መልካም ጊዜ። ባይ